ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የዋሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 16 ዛሬ የምንወያይበት ርዕስ ሪቪው ኩዌስችን 4.3 ነው። ጥያቄዎች አሉ። እነሱን ጥያቄዎች በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። የመጀመሪያው ጥያቄ ምንድን ነው የሚለው ኢፍ ኦንሊ ዋን ፎርስ አክት ኦን አን ኦብጀክት ካን ኢት ቢ ኢን ኢኩሊብሪየም ይላል። ኤክስፕሌን አድርጉ ነው የሚለው። አንድ ኦብጀክት ላይ ወይም አንድ ቦዲ ላይ አንድ ፎርስ ኤግዘርት ብናደርግ ያ ኦብጀክት ወይም ያ ቦዲ ባላንስ ይሆናል ወይ ወይም ኢኩሊብሪየም ሲቹዌሽን ላይ ነው ማለት እንችላለን ወይ ነው ጥያቄው። ከሆነ አብራሩ ነው የሚለው። መልሳችን ምንድን ነው የሚሆነው? ቢአንሰር ኢዝ ኖ ነው። ምክንያቱም አንድ ኦብጀክት ላይ አንድ ፎርስ ብቻ ኤግዘርት ካደረግን ኦብጀክቱ ባላንስ ሊሆን አይችልም። ምን ተባብለናል? አንድ ኦብጀክት ባላንስር ነው ወይም ደግሞ ኢኩሊብሪየም ሲቹዌሽን ላይ የምንለው አንደኛው ኔት ፎርስ ዜሮ ሲሆን ነው። ኔት ፎርስ ዜሮ የሚሆንባቸው ኮንዲሽኖች ደግሞ ተነጋግረናል። ዘ ሰም ኦፍ ኦል ፎርስ አክት ኦን ዘ ቦዲ መስት ቢ ዜሮ ከመጣ ወይም ባላንስ ዋን አናዘር ባላንስ ከተደራረጉ ድምር ውጤታቸው ዜሮ ይመጣል። ያ ማለት ኔት ፎርስ ዜሮ መጣ ማለት ምን ማለት ነው? በሌላ አባባል የኦብጀክቱ የአክሰለሬሽን ቫሊዩ ዜሮ ይመጣል ማለት ነው። አኮርዲንግ ቱ ኒውተን ሰከንድ ከኒውተን ህግ በመነሳት ሁለተኛው ህግ በመነሳት አክሰለሬሽን ዜሮ ማለት ኔት ፎርሱ ዜሮ ነው። አክሰለሬሽን ደግሞ ዜሮ የሚሆንባቸው ኮንዲሽኖች አሉ። አንደኛው ኦብጀክቱ አትረስት ከሆነ አክሰለሬሽን ዜሮ ይሆናል። ሌላኛው ደግሞ ኮንስታንት በሆነ ቬሎሲቲ ኦብጀክቱ ሙቭ የሚያደርግ ከሆነ አክሰለሬሽን ዜሮ ይሆናል ማለት ነው። ኦኬ። ነገር ግን አንድ ሲንግል ፎርስ ኦብጀክቱ ላይ ኤግዘርት ሆነ ማለት ኦብጀክቱ ኢንኢኩሊብሪየም ሲቹዌሽን መሆን ይችላል የሚለው መልሳችን ዲ አንሰር ኢዝ ኖ ነው ወይንም አይሆንም ነው። ስለዚህ ዲ አንሰር ኢዝ ኖ አን ኦብጀክት ካን ኖት ቢ ኢን ኢኩሊብሪየም ኢፍ ኦንሊ ዋን ፎርስ አክት ኦን ኢት። አንድ ኦብጀክት ላይ አንድ ፎርስ ኤግዘርት ሲሆን ኦብጀክቱ ኢኩሊብሪየም ሲቹዌሽን ላይ አይሆንም ማለት ነው። ኤክስፕላኔሽን ካስፈለገ ምንድን ነው የምትሉት? ኢኩሊብሪየም ሪኳየርስ ዘ ኔት ፎርስ ኦን ዘ ኦብጀክት ቱ ቢ ዜሮ መሆን አለበት። አሁን የነገርኳችሁ ማለት ነው። አንድ ቦዲ ላይ ወይም አንድ ስትራክቸር ኢንኢኩሊብሪየም ሲቹዌሽን የምንለው ሪኳየር የሚያደርገው ወይንም ደግሞ የሚያስፈልገው ነገር አንደኛው ኔት ፎርስ የምንለው ያሉ ፎርሶች ድምር ውጤት ማለት ነው። ምን መሆን አለባቸው? ዜሮ መሆን አለባቸው። ይህ የኒውተን ሰከንድ ሎው ህግ ነው ማለት ነው። ኢፍ ኦንሊ ዋን ፎርስ አክት ዜር ኢዝ ኖ አዘር ፎርስ ቱ ቢ ባላንስ ኢት። አንድ ፎርስ ኤግዘርት ብቻ ከሆነ ሌላ እሱን ፎርስ ካንስል አውት የሚያደርግ ወይንም ደግሞ ተመጣጣኝ የሆነ ባላንስ የሚያደርገው ምን ይፈልጋል? አናዘር ፎርስ ይፈልጋል ማለት ነው። ሪዛልቲንግ ኢን ነን ዜሮ ኔት ፎርስ ኤንድ አክሰለሬሽን። ስለዚህ አንድ ፎርስ ብቻ ኤግዘርት ካረግን ባላንስ ሳይሆን አንባላንስድ ፎርስ ነው ኤግዘርት የሚሆነው ማለት ነው። አንባላንስድ ማለት ያልተመጣጠነ አንድ ትልቅ ፎርስ አለ ማለት ነው። ያ ማለት ኦብጀክቱ ምን እንዲያደርግ ያደርጋል? ኔት ፎርሱ ዜሮ እንዳይሆን ያደርጋል። ነን ዜሮ ኔት ፎርስ የምንለው ለዚያ ነው። ነን ዜሮ ማለት ዜሮ ያለን የፎርስ መጠን ይፈጠራል። ኤንድ ኦልሶ ዘረኒ ኔት ፎርስ ነን ዜሮ የሆነ ኔት ፎርስ አለ ማለት አክሰለሬሽን አለ ማለት ነው። ኦኬ። ስለዚህ አንድ ቦዲ ኢንኢኩሊብሪየም ሲቹዌሽን የሚሆነው ፎርስ መስት ቢ ባላንስድ መሆን አለበት። ባላንስድ ማለት ኔት ፎርስ ድምር ውጤቱ ምን መሆን አለበት? ዜሮ መምጣት አለበት። ኔት ፎርስ ዜሮ ሆነ ማለት አክሰለሬሽንም ምን ይሆናል? ዜሮ ይመጣል ማለት ነው። ስለዚህ የመጀመሪያው ጥያቄ መልሳችን ኖ የሚለው መልስ ነው ማለት ነው። ኩዌስችን ነምበር 2 ምንድን ነው የሚለው? ኢፍ አን ኦብጀክት ኢዝ ኢን ኢኩሊብሪየም ዊች ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ኖት ትሩ። አንድ ቦዲ ኢኩሊብሪየም ነው ካልን ከነዚህ ምርጫዎች ውስጥ ትክክለኛው ያልሆነ ስለ ኢኩሊብሪየም ትክክለኛው ያልሆነ ሪዝን የትኛው ነው? የመጀመሪያው ኤ ዘ ስፒድ ኦፍ ዘ ኦብጀክት ሪሜንስ ኮንስታንት ይላል። አንድ ቦዲ ስፒዱ ኮንስታንት ከሆነ ኦብጀክቱ ኢን ኢኩሊብሪየም ሲቹዌሽን ላይ መሆን ይችላል ነው። ይሄ መሆን ይችላል። መቼ ነው የሚሆነው? ዘ ኦብጀክት ኮንስታንት በሆነ ስፒድ ኢን ስፔሲፊክ ዳይሬክሽን ከተጨመረበት አይደል? ሬክቲሊኒየር የሆነ እንቅስቃሴ ወይም ደግሞ ሊኒየር የሆነ እንቅስቃሴ ካለው ኢን ስፔሲፊክ ዳይሬክሽን ዌን ዘ ስፒድ ኢዝ ኮንስታንት አክሰለሬሽን ዜሮ ስለሚመጣ ኔት ፎርስ ዜሮ ይመጣል። ስለዚህ ዘ ኦብጀክት መስት ቢ ኢን ኢኩሊብሪየም መሆን ይችላል ማለት ነው። ይሄ ትክክል ነው ማለት ነው። ነገር ግን ኮንስታንት ስፒድ ሲል ስፒዱ ብቻ ሳይሆን አቅጣጫውም ምን መሆን አለበት? ኢን ስፔሲፊክ ዳይሬክሽን መሆን አለበት ማለት ነው። ኦኬ። እዚህ ጋር መረሳት። ነገር ግን ስፒድ ኮንስታንት ሆኖ ዳይሬክሽኑ ቼንጅ ቢያደርግ ካረገ አክሰለሬሽን ዜሮ ላይሆን ይችላል። ኦኬ። ስለዚህ እዚህ ጋር መጠንቀቅ አለብን ማለት ነው። ኢኩሊብሪየም የሚሆነው when the speed is remains constant
ኢን ስፔሲፊክ ዳይሬክሽን ቬሎሲቲው ቼንጅ ቬሎሲቲ ዜሮ ስለሚሆን ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ደግሞ አክሰሌሬሽን ስለሆነ አክሰሌሬሽን ዜሮ ይመጣል። ስለዚህ አክሰሌሬሽን ዜሮ የሚመጣ ከሆነ ዘ ኦብጀክት መስት ቢ ኢን ኢኩሊብሪየም ሲቹዌሽን ማለት እንችላለን። ይሄ ክራይቴሪያ ያሟላል። ሁለተኛው ዘ አክሰሌሬሽን ኦፍ ዘ ኦብጀክት ዜሮ ይላል። ይሄ አንደኛው ክራይቴሪያ ነው አይደል? አክሰሌሬሽን ዜሮ ሆነ ማለት ኦብጀክቱ ምንድነው? ኢን ኢኩሊብሪየም ሲቹዌሽን ነው ተባብለናል። ሲም እንደዚሁ ዘ ኔት ፎርስ አክት ኦን ዘ ኦብጀክት ዜሮ ይላል። እዛ ቦዲ ላይ ወይም እዛ ኦብጀክት ላይ ኤግዘርት የሆኑ ፎርሶች ድምር ውጤት ኔት ፎርሱ ዜሮ ከመጣ ዘ ኦብጀክት ዊ ሳይድ ኢን ኢኩሊብሪየም ሲቹዌሽን ነው ማለት እንችላለን ማለት ነው። ይህም ይሆናል ትክክለኛው። እነዚህ ነገሮች በጣም ኢምፖርታንት ናቸው። ዲ ዘ ኦብጀክት መስት ቢ አትረስት፣ ኦብጀክቱ ግዴታ አትረስት መሆን አለበት ይላል። ኦብጀክቱ አትረስት ከሆነ ኦልሬዲ እንቅስቃሴ አይደለም ነው። ነገር ግን መስት ቢ የሚል ቃል አለው። ግዴታ አንድ ቦዲ ኢን ኢኩሊብሪየም ሲቹዌሽን ነው ለማለት ዘ ኦብጀክት መስት ቢ አትረስት መሆን አለ። እንቅስቃሴ ላይ የሆነ ኢኩሊብሪየም አይፈጥርም ወይ ካልን መሆን ይችላል አይደለ? ምክንያቱም መስት ቢ አትረስት፣ ሁሌም አንድ ቦዲ ኢኩሊብሪየም ነው ማለት አትረስት መሆን አለበት ማለት አይደለም። 100% አትረስት ካልሆነ ኢኩሊብሪየም አይደለም ልንል ነው ማለት ነው። ስለዚህ መስት ቢ የሚለው ቃል ይህንን ስቴትመንት ይህንን አንድ ቦዲ ኢን ኢኩሊብሪየም ሲቹዌሽን ለመሆን አንዱ ክራይቴሪያ ቢሆንም ነገር ግን መስት ቢ የሚለው ቃል ያፋልስብናል። ስለዚህ ትክክለኛ ያለው ነው ዘ ኦብጀክት መስት ቢ አትረስት ይላል። ዘ ኦብጀክት አትረስት ሲቹዌሽን ሲሆን ካለ ልክ ነው። ነገር ግን ግዴታ አንድ ኦብጀክት ኮንስታንት በሆነ ስፒድም ሙቭ ካረገ አትረስት ኢኩሊብሪየም ሲቹዌሽን ላይ ነው ስለምንል ይሄኛው ያፋልስብናል ማለት። ስለዚህ ትክክለኛው ያልሆነው መልስ አንደኛው ዲ ይሆናል ማለት ነው። ኢን ቼክ እናድርግ። ዘ ቬሎሲቲ መስት ቢ ኮንስታንት ይላል። ይሄ ትክክል ነው። ኢኩሊብሪየም ሲቹዌሽን ይፈጥራል አይደለ? ያ ማለት ቬሎሲቲ ኮንስታንት ማለት ማግኒቲዩዱ ወይም ስፒድ ኮንስታንት ነው፣ ዳይሬክሽንም ኮንስታንት ነው። ኢን ስፔሲፊክ ዳይሬክሽን ነው ማለት ነው። ሶ ዌን ዘ ቬሎሲቲ ኢዝ ኮንስታንት አክሰለሬሽን ዜሮ ስለሚሆን አክሰለሬሽን ዜሮ ሆነ ማለት ደግሞ ኔት ፎርሳችን ዜሮ ስለሚመጣ ይሄ ክራይቴሪያ ያሟላ ኢኩሊብሪየም ሲቹዌሽን ነው ማለት እንችላለን ማለት ነው። ይሄ ግን ዌን ዘ ኦብጀክት መስት ቢ አትረስት ስለሚል ያፋልስብናል። ሁሌም ግዴታ አንድ ቦዲ ኢኩሊብሪየም ሲቹዌሽን ነው የምንለው ኦብጀክቱ አንዱ ክራይቴሪያው አትረስት ሲሆን ነው፣ ሌላኛው ደግሞ ኮንስታንት በሆነ ስፒድ ነው። ስለዚህ ግዴታ አይደለም። ኦኬ ኮንስታንት በሆነ ስፒድ ኦብጀክቱ የሚንቀሳቀስ ከሆነ ኢን ኢኩሊብሪየም ሲቹዌሽን ሊፈጠር ይችላል ማለት ነው። ስለዚህ ዚ አንሰር ኢዝ ዲ ብለን መመለስ ይችላል። ስናብራራ ዲ አንሰር ኢዝ ዲ ዘ ኦብጀክት መስት ቢ አትረስት የሚለው ትክክለኛ ስቴትመንት አይደለም። ምክንያቱም መስት ቢ ግዴታ አይደለም ማለት ነው። ኦኬ አትረስትም ሳይሆን ኮንስታንት በሆነ ስፒድ እየተጓዘም ኢኩሊብሪየም ስለሚፈጥር ኤክስፕላኔሽናችን ምንም በለው ኢኩሊብሪየም ሚንስ ዘ ኔት ፎርስ ኢዝ ዜሮ፣ ኔት ፎርሱ ዜሮ መምጣት አለበት። ዘ አክሰሌሬሽን ኢዝ ዜሮ፣ ኔት ፎርስ ዜሮ ነው ማለት አክሰሌሬሽን ዜሮ መጣ ማለት ነው። አክሰሌሬሽን ደግሞ ዜሮ የሚሆነው መቼ ነው? ወይን ዘ ኦብጀክት ኢዝ አይዘር አትረስት ወይንም ሙቭ ኮንስታንት ቬሎሲቲ፣ ኮንስታንት በሆነ ቬሎሲቲ ሲጓዝ ወይንም ደግሞ ኦብጀክቱ አትረስት ሲሆን ኢኩሊብሪየም ይፈጠራል። መስት ቢ የሚለው ግን ቃል አትረስት ብቻ ሲሆን ነው ኢኩሊብሪየም የሚፈጠረው ነው የሚለው ትክክል አይደለም። አትረስት ብቻ ሳይሆን ኮንስታንት በሆነው ቬሎሲቲ ኦብጀክቱ የሚንቀሳቀስ ከሆነ ቦዲ ወይንም ኦብጀክቱ ኢን ኢኩሊብሪየም ሲቹዌሽን ማለት እንችላለን ማለት ነው። ትክክለኛ መልስ ያልሆነው ዲ ነው ብለን ማብራራት፣ በዚህ መልኩ ካብራራት ትክክል ነው። ኦኬ ኩዌስችን ነምበር 3 ምንድን ነው የሚለው? ዋትስ ሮንግ ዊዝ ዘ ስቴትመንት ቢኮዝ the car is at rest there are no force act on it ይላል። what would you correct this sentence ነው የሚለው። ለምሳሌ እዚህ ጥያቄው ሶስተኛው እዚህ ስቴትመንት ላይ ምን አይነት ስህተት ነው ያለው ነው የሚለው። the car is at rest there are no force act on it። አንድ መኪና at rest situation ላይ ነው ያለው፣ ምንም አይነት ፎርስ እዛ መኪና ላይ አይኖርም ነው የሚለው። መልሳችን ሊሆን የሚችለው The statement is incorrect because the force like gravity or weight and the normal force still act on the car. መኪናው አትረስት ቢሆንም ነገር ግን ምንድነው ስቴትመንቱ ምንም አይነት ፎርስ እዛ መኪና ላይ ኤግዘርት ሆኗል አልሆነም ማለት ግን አንችልም። because ለምሳሌ here is አንድ መኪና ድሮነር እዚህ መኪና ላይ አንደኛው አትረስት ሲቹዌሽን ላይ ነው ብንል እዚህ መኪና ላይ ምንም አይነት ፎርስ ኤግዘርት አልሆነም ማለት ግን አንችልም። ኦኬ ምክንያቱ ምንድነው? ለምሳሌ የመኪናው ክብደት አለ ዌይት ማስ ታይምስ ግራቪቴሽናል አክሰለሬሽን የምንለው፣ መኪናው ደግሞ የቆመበት ሰርፌስ አለ ሳፖርት የሚያደርግበት ፎርስ ምን ይባላል? ኖርማል ፎርስ። እነዚህ ፎርሶች ባላንስ አድርገዋል ማለት ነው። ባላንስ ሲያደርጉ ኦብጀክቱ ወይም መኪናው
ምንም አይነት ቨርቲካሊ እንቅስቃሴ አይኖረው ማለት ነው አይደል? ሶ ምንም አይነት ፎርስ ኤግዘርት የለም ወይንም አልሆነም ሳይሆን እነዚህ ፎርሶች ዋን አናዘር ምን ሆነዋል? ባላንስድ ሆነዋል ወይም ካንስል አውት ሆነዋል። ማግኒቲዩዳቸው ዘሴም ማግኒቲዩድ በአክቲንግ ኦፖዚት ዳይሬክሽን ስለሚሆን ኔት ፎርሱ ዜሮ ነው ማለት ነው። ኦኬ ሶ አንድ ኦብጀክት ኢኩሊብሪየም ሲቹዌሽን ላይ ሲሆን ምንም አይነት ፎርስ ኤግዘርት አልሆነም ሳይሆን ፎርሶቹ ዋን አናዘር ምን ስለሚሆኑ ነው? ባላንስድ ስለሚሆኑ ነው። ሶ ዘ ስቴትመንት ኢዝ ምን ብለን መናገር አለብን? ኮሬክት አይደለም ወይም ኢንኮሬክት ነው። ቢኮዝ the force like gravity ወይም weight and the normal force still act on the car መኪናው ላይ እነዚህ ፎርሶች አክት ሆነዋል ማለት ነው። so how would you correct this sentence ነው የሚለው እንዴት ነው ማስተካከል የሚቻለው? because the car is at rest and the net force acting on it is zero ማለት አለባችሁ ማለት ነው። okay there is no force act on it ሳይሆን the net force acting on it is zero ማለት አለባችሁ። net force ማለት the sum of all forces must be zero ነው ማለት ስንደምራቸው ዋን አናዘር ካንስል አውት ስለሚደራረጉ ኔት ፎርሱ ዜሮ ነው። ስለዚህ ለምሳሌ መኪናው ላይ ሁለት ፎርስ ቨርቲካሊ ያሉ ፎርሶችን ብንወስድ ኔት ፎርሳቸው ወይም the sum of all forces along y axis ያሉ ፎርሶች ማንና ማን ናቸው? ኖርማል ፎርስ አፕዋርድ አለ፣ ዌይት ወደታች አለ። ዌይት ለምንድነው ማይነስ? ኦፖዚት ዳይሬክሽን ስለሆነ ማግኒቲዩዳቸው ሴም ስለሆነ ስናቀናንሰው ዜሮ ይመጣል ማለት ነው። ያ ማለት ኔት ፎርሱ ምን ሆኗል ማለት ነው? ዜሮ ሆኗል ማለት ነው። ኦኬ ሶ ትክክለኛው ስቴትመንት መሆን ያለበት እንዴት ነው? ቢኮዝ ዘ ካር ኢዝ አት ረስት ዘ ኔት ፎርስ አክት ኦን ኢት ኢዝ ዜሮ ብለን ብንመልስ በትክክል ተመልሷል ማለት። አራተኛው ጥያቄ ካን አን ኦብጀክት ቢ ኢን ኢኩሊብሪየም ኢፍ ኢት ኢዝ ኢን ሞሽን ኤክስፕሌን ይላል። አንድ ኦብጀክት ኮንስታንት በሆነ ቬሎሲቲ ሙቭ ካረገ ወይንም ደግሞ እንቅስቃሴ ላይ እያለም ኢኩሊብሪየም ሲቹዌሽን ላይ ነው ማለት እንችላለን ነው የሚለው። መልሳችን ትክክል የስ ማለት ነው። ምክንያቱም ከዚህ በፊት እንዳየ ነው አንድ ኦብጀክት ኢን ኢኩሊብሪየም ሲቹዌሽን ነው የምንለው ኦብጀክቱ አትረስት ከሆነ። አትረስት ሲሆን ደግሞ ምን ማለታችን ነው? ቬሎሲቲው ዜሮ ከመጣ አክስሌሬሽን ዜሮ ከመጣ ኔት ፎርሱም ዜሮ ይመጣል ማለት ነው። ሌላኛው ሲቹዌሽን ደግሞ ኮንስታንት በሆነ ቬሎሲቲ ሙቭ የሚያደርግ ከሆነ ኦብጀክቱ ኢን ኢኩሊብሪየም ሲቹዌሽን ላይ ነው ማለት እንችላለን። ሶ ኦብጀክቱ እንቅስቃሴ ላይ ያለ ኦብጀክቱ ኢኩሊብሪየም ሲቹዌሽን ላይ ነው ያለው ማለት እንችላለን ነው የሚለው። አዎ እንችላለን ነው። ሶ ዮር አንሰር መስት ቢ ላይክ ዲስ ዋን። ይሄ ቢሆን ጥሩ ነው። መልሳችን የስ አን ኦብጀክት ኢዝ ኢን ሞሽን ካን ቢ ኢን ኢኩሊብሪየም ኢፍ ኢት ሙቭስ ዊዝ አ ኮንስታንት ቬሎሲቲ። ኦብጀክቱ ኮንስታንት በሆነ ቬሎሲቲ እንቅስቃሴ ላይ ከሆነ ቬሎሲቲ ቼንጅ የሚያደርገው ቬሎሲቲ መጠን ኮንስታንት ነው ማለት ከፋይናል ቬሎሲቲ ኢኒሻል ቬሎሲቲ ስናቀናነስ ዘ ሴም ማግኒቲዩድ ካላቸው ዜሮ ይመጣል ማለት ነው። ሶ ቼንጅ ቬሎሲቲ ዜሮ ይሆናል። ቼንጅ ኦፍ ቬሎሲቲ ኮንስታንት ነው ማለት ከፋይናል ኢኒሻል ስንቀነስ ዜሮ ነው። ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ደግሞ ምን ይፈጥራል? አክስሌሬሽን። ሶ ዜሮ ዲቫይድ ባይ አት ኤ ጊቨን ታይም በማንኛውም ጊዜ የፍጥነት ለውጡ ኢን ጊቨን ፔሪድ ኦፍ ታይም ስናካፍለው አክሰሌሬሽን ዜሮ ይመጣል። አክሰሌሬሽን ዜሮ ነው ማለት ኔት ፎርሳችን ዜሮ ይመጣል ማለት ነው። ሶ አንድ ኦብጀክት እንቅስቃሴ ላይ ያለም ሞሽን ላይ ያለም ኢኩሊብሪየም ሲቹዌሽን ሊፈጠር ይችላል ማለት ነው። ሶ መልሳችን የስ። ሌላኛው ጥያቄ አምስተኛው ማስ ኢዝ ጊቨን። ይሄ ፒክቸር የሚያሳየው ማሱ ኢኩሊብሪየም ሲቹዌሽን ላይ አይንቀሳቀስም። ይሄ ማስ የተያያዘው በእነዚህ ገመዶች ነው። እዚህ ጋር አንድ ገመድ አለ፣ የታሰረ ገመድ ካቦ ሊሆን ይችላል። ሶ በጣም ጠንካራ ገመድ ነው። ሶ ማሱ ምን ያህል ኪሎግራም ነው? 10 ኪሎግራም ይመዝናል። ክብደት አለው ማለት ነው። ዌይት አለው። ዌይቱ ስንት ነው ማለት ነው? ማስ ታይምስ ግራቪቴሽናል አክሰሌሬሽን እናደርጋለን። ሶ ዌይት አለው ማለት ነው። ማስ 10 ኪሎግራም ነው። የመሬት ግራቪቴሽናል አክሰሌሬሽን 9.8 ነው። ወይንም ደግሞ 10 ማድረግ እንችላለን አጠጋግተን። ሶ 10 ብናደርገው ሜትር ፐር ሰከንድ ስኩዌር ስንት ይሆናል ማለት ነው? ዌይቱ አፕሮክሲሜትሊ 100 ኒውተን ማለት ነው። በ9.8 ከሰራችሁት ደግሞ 98 ኒውተን ማድረግ እንችላለን። ኦኬ ሶ በዛ መሰረት ዌይቱን መውሰድ እንችላለን። ሌላው ኢንክሊኔሽን ተሰጥቷል። አንግል ቴታው ስንት ዲግሪ ነው? 53 ዲግሪ ያሳያል ማለት ነው።
ሶ እነዚህ ገመዶች ላይ የሚኖረው የፎርስ መጠን ቴንሽን ይባላል። ሶ ማስ ኤም 10 ኪሎግራም ኢዝ ሰፖርትድ ባይ 2 ስትሪንግስ በሁለት ገመዶች ነው የተያያዘው በዚህና በዚህ። ኢዚን ኢኩሊብሪየም ሲቹዌሽን ላይ ነው ይሄ ኦብጀክት ባላንስድ ሆኗል። ፋይንድ ዘ ቴንሽን ኢን ዘ ሆሪዞንታል ስትሪንግ ይላል። ፋይንድ ዘ ቴንሽን ኢን ዘ ሆሪዞንታል ስትሪንግ ማለት ይሄኛውን ነው። ይሄ ገመድ አንደኛው ቴንሽን T1 ብንለው ሌላኛው ደግሞ ቴንሽን 2 ማለት እንችላለን። ሶ ወደ ጎን ሆሪዞንታል ቴንሽን የሚለው ይሄኛው ቫልዩ ስንት ይሆናል ነው ጥያቄ። ሶ T1 ስንት ይሆናል ነው። T2ን በዛው መፈለግ ትችላላችሁ። ሶ ዌይት ወደ ታች አለ እዚህ ገመድ ላይ በምን ያህል ፎርስ ነው ሊወጠር የሚችለው የሚለውን ካልኩሌት ማድረግ እንችላለን። ይሄኛውንም እንደዚሁ መስራት እንችላለን። ሶ ይሄን ለመስራት ሁሌ እንደምናደርገው ፍሪ ቦዲ ዲያግራም ነው ድሮ የምናደርገው። ፍሪ ቦዲ ዲያግራም ከሰራን በኋላ በቀላሉ ቴንሽን ዋንን ማግኘት እንችላለን። ሶ ፒክቸሩን ከሳልን በኋላ ፍሪ ቦዲ ዲያግራም ድሮ ብናደርግ የተሻለ ነው። ሶ እዚህ ጋር እንዳልኳችሁ ኤክስ ዋይ ፕሌን ሀሳባዊ መስመር እናስቀምጥና ኤክስ ዋይ ፕሌን ብናስቀምጥ የተሻለ ነው። እዚህ ጋር ድሮ ታደርጋላችሁ። ይሄን ዋይ አክሲስ ብላችሁ ሰይሙት። ይሄኛውን ደግሞ ኤክስ አክሲስ ብለን እንሰይመው። ሄር ኢዝ ኤክስ አክሲስ። እዚህ ጋር ሁለት ፎርሶች አሉ። አንደኛው ቴንሽን 1 ነው። ይሄ ሆሪዞንታል ቴንሽን ፎርስ አለ T1። እዚህ ጋር ደግሞ ቴንሽን 2 ብለን ሰይመው ገመዱ ስለሚወጠር T2። እዚህ ጋር ደግሞ ዌይት የኦብጀክቱ ክብደት አለ ዌይቱ። ዌይት ማለት እንዳልነው ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ሶ ማስ ጊቭን ተሰጥቶናል፣ አንግሉ ተሰጥቶናል። አንግሉ 53 ዲግሪ ተሰጥቷል። ሶ ይሄ ማስ ደግሞ 10 ኪሎ ግራም ተሰጥቷል። ሶ ዌይታችንን ካልኩሌት አድርገን 10 ሲባዛ በ10 100 ኒውተን አምጥተነዋል ቅድም አይደለ? ሶ ማስ 10 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን ሲጠጋጋ 10 አድርገናል፣ 100 ኒውተን አድርገናል። ሶ በዛ መሰረት የተጠየቀው ይሄ ገመድ በምን ያህል ፎርስ ምን ያህል ነው ይሄ ፎርስ ቴንሽን ፎርስ ገመዱ በምን ያህል መጠን ይወጠራል ነው። ኦኬ ሶ ይሄን ክብደት ለመቋቋም ገመዶቹ ነው የያዙት ይሄንን ኦብጀክት አንጠልጥለው። ስለዚህ ምን ያህል ፎርስ ነው የሚጠይቀው ወደ ጎን ለመጎተት ማለት ነው። ወደ ላይስ ምን ያህል ነው። ሶ ይሄንን በቀላሉ ኤክስ ዋይ ፕሌኑን በቀላሉ ሙቭ ማድረግ ይኖርብናል። ፍሪ ቦዲ ዲያግራም FBD እንወስዳለን። ፍሪ ቦዲ ዲያግራማችን ድሮ ስናደርግ ሶ ይህን ፍሪ ቦዲ ዲያግራም እያንዳንዱ ኤክስ ዋይ ፕሌናችን እዚህ ጋር ካስቀመጥን በኋላ ቬክተሮቹን ብቻ ነው የምናወጣው። ቬክተሮቹ ማለት አንደኛው ቴንሽን 1 ነው ቱ ዘ ራይት ዳይሬክሽን አለው። ቴንሽን 2 ደግሞ በኤክስ እና በዋይ አክሲስ መካከል ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። T2 አለ፣ አታን አንግል 53 ዲግሪ አለ። ወርታች ደግሞ ማን አለ ዌይት አለ። ሶ እነዚህን ከወሰድን በቂ ነው ማለት ነው። ስለዚህ ይሄን ቴንሽን T1ን ለመፈለግ መጀመሪያ ምንድነው ማድረግ ያለብን? ይሄ ሆሪዞንታል ነው፣ ይሄ ቨርቲካል ዳውን ነው። ይሄ ግን ይሄ ቬክተር እንደምታዩት ሆሪዞንታልም ቨርቲካልም አይደለም። ስለዚህ ወደ ምን መለወጥ አለበት? ወደ ሆሪዞንታልና ወደ ቨርቲካል መለወጥ አለበት ማለት ነው። ሲለወጥ ምን ይባላል ተባብለናል ከዚህ በፊት? ሪዞልቪንግ ይባላል ተባብለናል። ሶ ሪዞልቭ እናደርጋለን። ሄር ቱ ቴል አገናኝተን ቬክተሮቹን አንድ ሆሪዞንታል ሌላ ቨርቲካል እናወጣለታለን። ሶ አንደኛው ሆሪዞንታል ቬክተር ሌላኛው ደግሞ ሆሪዞንታል ቬክተር ስለናል ቨርቲካል ሄር ቱ ቴል ማገናኘት አለብን ማለት ነው። ኦኬ ሶ ይሄ ሆሪዞንታሉ ነው፣ ይሄ ደግሞ ቨርቲካሉ ነው። ሆሪዞንታሉን ምን ብለን ሰይመው? T2x ብለን ሰይመዋለን። ቨርቲካሉን ደግሞ T2y ብለን ሰይመዋለን። ቴንሽን 2 አሎንግ y አክሲስ እና ቴንሽን 2 አሎንግ x ኮምፖነንት ኦፍ ቴንሽን 2 ማለት ነው። ይሄ ደግሞ y ኮምፖነንት ኦፍ ቴንሽን 2 ማለት ነው። ስለዚህ ተርምስ ኦፍ ቴታ ሲገለጽ ምን ይመስላል የሚለውን እንየው። ስለዚህ ከዚህ በፊት እንዳየነው T2x ማለት ሳይን እና ኮሳይን ሬሽዮ ነው የምንጠቀመው። ሳይን እንጠቀም። ሳይን ቴታ አንግል ቴታ። ሳይን ቴታ ማለት ዘ ሬሽዮ ኦፍ ዋት ኦፖዚት ሳይድ ኦቨር ሃይፖተነስ ነው። ኦፖዚት ብለን የምንሰየመው ዚ አንግል ፍሮንት ሳይድ ያለው ነው። ማነው የአንግሉ ፊት ለፊት ያለው ሳይድ T2y ተብሎ ነው የተሰየመው። ስለዚህ በኦፖዚት ቦታ T2y ብለን ሰይማለን። ካፈል ሃይፖተነስ የምንለው ኤ ሳይድ ነው። ዘ ሎንግስት ሳይድ ሃይፖተነስ ይባላል። ቴንሽን 2 ይሆናል ማለት ነው። ስለዚህ ክሪክ ሮስ ነው የምናባዛው። ሳይን ቴታ is equal to T2y divided by ቴንሽን 2 ኦቨር 1 አድርገን ክሪክ ሮስ እናባዛለን። T2y multiplied by 1 T2y ይሆናል። T2 multiplied by ሳይን ቴታ አይደለ? ስለዚህ T2 multiplied by ሳይን
አንግሏ ትታወቃለች። ስንት ነው? 53 ዲግሪ። ሳይን 53 ደግሞ መጽሐፋችሁ ላይ ስላልተሰጠ ካልኩሌተር ሳይንቲፊክ ካልኩሌተር መጠቀም ትችላላችሁ። ሳይን 53 ዲግሪ ማለት ስንት ነው የሚለውን ትሪክ ቴብል ከማቴማቲክስ ጀርባ ማግኘት ትችላላችሁ፣ ወይንም ደግሞ ሳይንቲፊክ ካልኩሌተር መጠቀም ትችላላችሁ። እኔ ካልኩሌተር ልጠቀም 53 ዲግሪ ትሪግኖሜትሪ የሚላለ ሳይን አለ። ሳይን 53 በቁጥር 0.79 ሲጠጋጋ 0.8 ማለት ነው። ኦኬ ሳይን 53 0.8 ማለት ነው። ቲቱ ዋይ ይሄ ቁጥር 0.8 ሲባዛ በቲቱ አለ። ቲቱ ስለማይታወቅ ነው። ይሄን አገኘን። ስለዚህ በቲቱ ዋይ ቦታ 0.8 ቲቱ ብዬ መመዝገብ ይኖርብኛል ማለት ነው። ቲቱ ኤክስ ደግሞ ለማግኘት ኮስ ቴታ እጠቀማለሁ። ኮስ አንግል ቴታ። ኮስ ቴታ ማለት ዘ ሬሾ ኦፍ አጀሰንት ሳይድ ሲካፈል ለሃይፖተነስ ሳይድ ነው። አጀሰንት ብለን የምንሰይመው ይሄኛው ሳይድ ነው። ቲቱ ኤክስ ተብሎ ተሰይሟል። ሲካፈል ሃይፖተነስ ዘ ሎንግስት ሳይድ ቲቱ ነው። ኦቨር ዋን አድርጌ ክሪክሮስ ማባዛት ይኖርብኛል። ኮስ ቴታ ቲቱ ኤክስ ዲቫይደድ ባይ ቲቱ ኦቨር ዋን አድርጋችሁ ክሪክሮስ ብታባዙ ቲቱ ኤክስ ይባዛ ባንድ ቲቱ ኤክስ ማለት ነው። ቲቱ መልቲፕላይድ ባይ ኮስ ቴታ ቲቱ ታይምስ ኮስ ቴታ። ቲቱ መልቲፕላይድ ባይ ኮስ አንግላችን ትታወቃለች። ስንት ዲግሪ? 53 ነው። ኮስ 53 ደግሞ ስንት እንደሆነ ማንበብ እንችላለን። ቲቱ ኤክስ እኩል ይሆናል ኮስ 53 ስንት ነው የሚለውን እንየው። የሳይንን ሰርተናል። 53 ዲግሪ ትሪግኖሜትሪ ይገባና ኮሳይን የሚላለ ኮስ 53 ማለት ስንት ነው የሚያነባው? 0.6 ማለት ነው። 0.6 ሲባዛ በቲቱ ይሆናል ማለት ነው። 0.6 ሲባዛ ቲቱ። ይህ ምንድን ነው ማለት ነው? ያገኘ ነው ቲቱ ኤክስ። በቲቱ ኤክስ ቦታ ምን ላለው? 0.6 ታይምስ ቲ2። ይህንን ቴንሽን 2 ወደ ሆሪዞንታልና ወደ ቨርቲካል ኮምፖነንቶች ለወጥ ማለት ነው። አንድ ሆሪዞንታል ሌላ ቨርቲካል አለን። ይህም ሆሪዞንታል ነው፣ ይህ ቨርቲካል ነው ማለት ነው። እያንዳንዱ ቬክተር ወደ ሆሪዞንታልና ወደ ቨርቲካል ለወጠን አሁን ሰማፕ ማድረግ ነው የሚጠበቅብን። ኢኩሊብረም ነው ማለት ነው። እዚህ ጋር ያሉ ፎርሶች በሙሉ ዋን አናዘር ባላንስድ ይሆናሉ። ስናቀናነሳቸው ኔት ፎርሱ 0 መምጣት አለበት ማለት ነው። ምንድን ነው የምናደርገው? ቀጥሎ ዘ ሰም ኦፍ ኦል ፎርስ አሎንግ ኤክስ አሎንግ ዋይ አክሲስ መስት ቢ 0 ወይም ኔት ፎርሱ 0 ነው አይደለ? ኢኩሊብረም ነው ብለን ስለተነሳ ኔት ፎርስ ማለት ደግሞ ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ መስት ቢ 0 ኤንድ ኦልሶ ዘ ሰም ኦፍ ኦል ፎርስስ አሎንግ ዋይ አክሲስ መስት ቢ 0 መምጣት አለበት። ኤንድ ኦልሶ 3 ዳይሜንሽናል ከሆነ ደግሞ ዘ ሰም ኦፍ ኦል ፎርስ አሎንግ ዜድ አክሲስ ኢንቱ ዘ ፔጅ ወይም አውት ኦፍ ዘ ፔጅ ማለት ነው አይደል? ወደ ውስጥና ወደ ውጭ አንድ አክሲስ አለ ዜድ አክሲስ የምንለው፣ እሱንም ቼክ ማድረግ እንችላለን 3 ዳይሜንሽናል ከሆነ። ያሉ ኮምፖነንቶቻችን ኤክስ እና ዋይ ስለሆነ ሁለቱን እናረጋግጣለን። አንደኛው የምናረጋግጠው ዘ ሰም ኦፍ ኦል ፎርስ አሎንግ ኤክስ አክሲስ ያሉ ፎርሶች እነማን ናቸው ነው። እነሱ እናያለን። ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ መስት ቢ 0 ብለን እንነሳ። ቨርቲካል ያሉ ፎርሶች እነማን ናቸው? ሆሪዞንታል ያሉ ፎርሶች እነማን ናቸው? ሆሪዞንታል ስንል አንደኛው ይሄ ነው፣ ሌላኛው ይሄ ነው አይደለ? ያሉ ፎርሶች በቬክተር አቀማመጣቸው ስናይ ቲ1 ቱ ዘ ራይት አለ፣ ቲ2 ኤክስ ደግሞ ቱ ዘ ሌፍት አለ። ሌላ ፎርስ አለ ወይ ስንል የለም አይደል? ይሄን አሁን እንጠቀመው ወዴት ለውጠናል? ወደ ሆሪዞንታልና ወደ ቨርቲካል። ይሄ በዚህና በዚህ ተቀይረው ማለት ነው። እነዚህ ናቸው፣ ሁለቱ ብቻ ናቸው ያሉት። ስለዚህ ስናቀናንሳቸው ዘሴም ማግኒቲዩዳቸው የተለያየ ሊሆን ይችላል፣ አቅጣጫቸው ዋን አናዘር ኦፖዚት ነው። ስለዚህ ስናቀናንሰው መስት ቢ ባላንስድ መሆን አለበት ማለት ነው። ማግኒቲዩዳቸውም ተቀናንሶ ጀስት የሚቀናነሰው ኖርማሊ ኦፖዚት ከሆነ ማግኒቲዩዳቸውም ሲሚላር ነው መምጣት ያለበት። ቲ1 ማይነስ ቲ2 ኤክስ አይደለ? ስንደምረው ለምን ማይነስ አረግን? አቅጣጫቸው ኦፖዚት ስለሆነ ነው። መስት ቢ ምን መሆን አለበት? 0 አይደለ? ኔት ዘ ሰም ኦፍ ኦል ፎርስ ስለሆነ ሳሜሽን ምልክት መደመር ነው። ቲ1 ይሄን ወደዚህ ሙቭ ሳረገው ማይነስ የነበረ ምን ይሆናል? ፕላስ አይደለ? ቲ2 ኤክስ ቲ1 እና ቲ2 ኤክስ ምንድን ናቸው? ባላንስር ናቸው፣ እኩል ነው መጠኑ ማለት ነው። ቲ1 ቫሊዩ ቲ2 ኤክስ ማለት 0.6 ቲ2 አይደለ? የተጠየቅነው ቲ1 ስንት ነው ነው። አሁን ቲ2 ስለሌለን ቲ1ን በዚህ ምን ማድረግ አንችልም፣ በቀላሉ ማግኘት አንችልም ማለት ነው። ነገር ግን አሰራሩ በአንደኛው ይሄ ነው። ሁለተኛው ደግሞ የምንወስደው ምንድን ነው? ዘ ሰም ኦፍ ኦል ፎርስስ አሎንግ ዋይ አክሲስ መስት ቢ 0 ብለን እነሳለን።
So the sum of all forces along y axis must be 0 ብለን እንነሳለን። ያሉ ፎርሶች እነማን ናቸው? ቨርቲካል ፎርሶች አንደኛ T2y ነው። T2y ቨርቲካሊ አፕ አለ። ሌላ ቨርቲካል ዳውን ደግሞ ማን አለ? ዌይት አለ አይደለ? ሁለቱ ብቻ ነው ቨርቲካል አፕ እና ቨርቲካል ዳውን፣ ሌሎች ሆሪዞንታል ናቸው። ስለዚህ እነዚህ ቨርቲካል አፕ እና ቨርቲካል ዳውን ቨርቲካል ፎርስ ናቸው። እነዚህ መደመር ነው ሰም አፕ የምናደርግ። ስንደምር ዘ ሴም ዳይሬክሽን ከሆነ ቀጥታ ፕላስ እናደርጋለን፣ ኦፖዚት ስለሆነ ማይነስ እናደርጋለን። ስለዚህ T2y ማይነስ ማን? ዌይት አይደለ? ይሄ ድምር ውጤት ነው። ዘ ሰም ኦፍ ኦል ፎርስስ አሎንግ y axis ማለት ነው። ኦኬ ሶ እነዚህ y axis ያሉ ፎርሶች ናቸው፣ ቨርቲካል ፎርሶች ናቸው። መስት ቢ ምንድነው? 0። ስለዚህ 0 ስለሆነ T2y ግን T2y ሲተነተን ማን ነው? T2y ማለት 0.8 T2 ማለት ነው። ማይነስ ዌይት ደግሞ በቁጥር 100 ኒውተን መጣል አይደል? 100 ኒውተን እዚህ ኳልቱ 0 ዘን 0.8 T2 ይሄንን ወደዚህ ሙቭ ሳረግ ማይነስ የነበረ ምን ይሆናል? ፕላስ። ስለዚህ T2 ነው የምናገኘው። ቴንሽን 2 የተጠየቅነው T1 ነው። ነገር ግን ለ0.8 ይሄንም ለ0.8 እናካፍላለን። ሶ 0.8 በ0.8 ምን ይሆናል? ይጠፋል አይደለ? ማንቀራ ቴንሽን 2 100 ሲካፈል ለ0.8 ስንት ይሆናል? ሶ 100 divided by 0.8 ስታረጉት ስንት ይመጣል? 125 ኒውተን ማለት ነው። ሶ ይሄ 125 ኒውተን። ሶ ይሄ ገመድ ስንት ኒውተን ነው ማለት ነው የሚሸከመው? 125 ኒውተን። የተጠየቅነው ይሄኛው ነው። ስለዚህ ምንድነው የምናደርገው? መጀመሪያ ላይ the sum of all force along x axis ያሉ ፎርሶች ምን ይሆናል የሚለውን አይተናል። ሶ እዚህ ጋር ምን ብለን T1 is equal to 0.6 T2 T2ን አግኝተናል 125 ኒውተን። 125ን በስንት እናባዛለን? በ0.6 እናባዛለን። ስናባዛ ማን እናገኛለን? T1 እናገኛለን ማለት ነው። ስለዚህ T2ን ስላገኘን ቴንሽን 2 ስላገኘን 125 ኒውተን ይሄንን ቁጥር በመጀመሪያው ቁጥር እናስገባለን ማለት ነው። ኦኬ ሶ እዚህ ጋር እንምጣና T1 is equal to 0.6 multiplied by T2 ስንት ነው? 125 ኒውተን። ሶ እናባዛ 125 ሲባዛ በ0.6 ሶ 125 እዚህ ጋር ላይ 125 ሲባዛ በስንት? 125 ሲባዛ በ0.6 ታረጉ ስንት ይመጣል? 75 ማለት ነው። ኦኬ ሶ T1 is equal to 75 ኒውተን ማለት ነው። ሶ ትክክለኛ መልሳችን ይሄ ነው ማለት ነው። ኦኬ ሶ ወደ ጎን በምን ያህል ፎርስ ነው ገመዱ ሳፖርት ለማድረግ የሚጎተው የፎርስ መጠን? በ75 ኒውተን ብለን መመለስ አለበት። ሶ T1 we said 75 ኒውተን። ይሄኛው 75 ኒውተን ነው። ይሄ ደግሞ 125 ኒውተን። ኦኬ ሶ እነዚህ ገመዶች ይሄንን ሳፖርት ለማድረግ በ75 ሆሪዞንታሊ በቲቱ ደግሞ ዲያጎናሊ በ53 ዲግሪ በ125 ኒውተን ብለን መናገር እንችላለን ማለት ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ወርክ ኢነርጂ ኤንድ ፓወር በሚል ርዕስ ሰፋ ያለ ትምህርት እናያለን። እስከዛው ድረስ ከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ